ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ጥር 1 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የኤርትራ አፋር ብሔራዊ ጉባኤና የቀይ ባህር አፋር ዴሞክራሲያዊ ድርጅት የአስመራውን መንግስት አብሮ ለመታገል የሚያስችላቸውን የትብብር ስምምነት መፈራረማቸው መዘገቡን የአማራ ክልል ጤና ቢሮ ከመመሪያ ውጪ የሆኑ ጥያቄዎችን እየተስተናገዱበት ነው ያሉትን የጤና ባለሙያዎች የውሰት ዝውውር ላልተወሰነ ጊዜ ማገዱን እንዲሁም ኢትዮጵያና ቻይና የጋራ ትብብራቸውን በማሳደግ ስትራቴጂካዊ አጋርነታቸውን ለማጠናከር መስማማታቸውን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ክድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የአማራ ክልል ጤና ቢሮ ከመመሪያ ውጪ የሆኑ ጥያቄዎች እየተስተናገዱበት ነው ያለውን የጤና ባለሙያዎች የውሰት ዝውውር ላልተወሰነ ጊዜ አገደ። የአማራ ክልል ጤና ቢሮ ታህሳስ 27 ቀን 2018 በጻፈው ደብዳቤ የጤና ባለሙያዎችን በውሰት የማዘዋወር አሰራር ከዛሬ ጥር 1 ቀን 2018 ጀምሮ ላልተወሰነ ጊዜ መታገዱን አስታውቋል። በክልሉ ዞኖችና የከተማ አስተዳደሮች ስር ላሉ ጤና መምሪያዎችና ሆስፒታሎች የተጻፈው ይኸው ደብዳቤ የመንግስት ሰራተኞች የምልመላና መረጣ መመሪያን መሰረት በማድረግ የጤና ባለሙያዎች ከአንድ ተቋም ወደ ሌላ ተቋም በውሰት በመዘዋወር ሲሰሩ መቆየታቸውንም አስታውሷል። በደብዳቤው የተጠቀሰው መመሪያ የመንግስት መስሪያ ቤቶች አስፈላጊ ሆኖ ሲገኝ አንድን ሰራተኛ ከመንግስት ልማት ድርጅት፣ ከክልል መንግስት መስሪያ ቤት ወይም መንግስታዊ ካልሆነ ድርጅት ከአንድ ዓመት ላልበለጠ ጊዜ በውሰት አዘዋውሮ እንዲያሰሩ የሚፈቅድ ሲሆን ሰራተኛው የውሰት ጊዜው ከተጠናቀቀ በኋላ ወደ ነበረበት መስሪያ ቤት የመመለስ ግዴታ እንዳለበትም መመሪያው ይደነግጋል። ጤና ቢሮ ባሰራጨው ደብዳቤ መመሪያውን መሰረት በማድረግ ወደ ሌላ ተቋም የተዘዋወሩ ባለሙያዎች የቆይታ ጊዜያቸውን ካጠናቀቁ በኋላ ወደ ቀድሞ መስሪያ ቤታቸው የመመለስ ፍላጎት የላቸውም ሲል ገልጿል። በተጨማሪም እነዚሁ ባለሙያዎች በተዘዋወሩበት ተቋም በቋሚነት ለመቀጠር ዝውውር እንዲሰጣቸው እንደሚፈልጉም ቢሮ በደብዳቤው ላይ አስፍሯል። እነዚህን መሰል የባለሙያዎች ጥያቄዎች ከመመሪያ ውጪና ያልተገቡ መሆናቸውን በደብዳቤው የገለጸው ቢሮ በአሰራሩ ላይ ከፍተኛ የመልካም አስተዳደር ችግር እየፈጠረ መሆኑንም አስታውቋል። በዚህም መሰረት የውሰት ዝውውር አሰራር ከዛሬ አርብ ጥር 1 ቀን 2018 ጀምሮ ላልተወሰነ ጊዜ የታገደ በመሆኑ ሁሉም ተጠሪ ተቋማት ይህንኑ ተግባራዊ እንዲያደርጉም አዟል። የአማራ ክልል ጤና ቢሮ የውሰት ዝውውርን ለጊዜው ቢያግድም እጥረት አለባቸው ተብለው የሚታሰቡ የሙያ መደቦች አንጻር ላይ ግን ጉዳዩ ሊታይ የሚችልበት አግባብ መኖሩንም ገልጸዋል። ኢትዮጵያና ቻይና የጋራ ትብብራቸውን በማሳደግ ስትራቴጂካዊ አጋርነታቸውን ለማጠናከር ተስማሙ። የቻይና ውጭ ጉዳይ ሚኒስቴር ዋንግ ይ በኢትዮጵያ ባደረጉት ይፋዊ የስራ ጉብኝት ከጠቅላይ ሚኒስትር አብይ አህመድና ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ተወያይተዋል። ውይይቶቹን ተከትሎም የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ባወጡት የጋራ መግለጫ ላይ በቻይና አፍሪካ የትብብር ፎረም ላይ የተላለፉ ውሳኔዎችን ለመተግበር ቁርጠኛ መሆናቸውንም አረጋግጠዋል። በትናንትናው ዕለት በአዲስ አበባ የተካሄደውን የቻይና አፍሪካ የህዝብ ለህዝብ መድረክ ሀገራቱ ባህላዊና ኪነ ጥበብን ይበልጥ ለማቀራረብ የፈጠረው መልካም አጋጣሚ ለመጠቀም እንደሚሰሩም አመላክተዋል። ሁለቱ ሀገራት በልማት ፖሊሲና ስትራቴጂዎች ያላቸውን ትብብር በማሳደግ እንዲሁም የመንግስት አስተዳደር ስርዓትን ልምዶቻቸውን በመለዋወጥ በጋራ ለመስራት ቁርጠኛ መሆናቸውንም ገልጸዋል። ኢትዮጵያ የአንድ ቻይና መርህንና የቻይናን ሉዓላዊ የግዛት አንድነት እንደምታከብር በመግለጽ የቻይና መንግስት ሀገራዊ አንድነትን ለማረጋገጥ የሚያደርገውን ጥረት እንደምትደግፍም አረጋግጣለች። ኢትዮጵያ ለአፍሪካ ቀንድ ሰላም መረጋገጥ በምታደርገው ጥረት ቻይና እያደረገች ያለችውን ድጋፍ ማድነቋን የጋራ መግለጫው አውስቷል። ቻይና በበኩሏ የአፍሪካ ሀገራት ቀጠናዊ ትብብራቸውን እንዲያጠናክሩም ጥሪ አቅርባለች። በተለይም የባህር በር ተደራሽነትን በማረጋገጥና ሎጂስቲክን በማሳደግ እንዲሁም አንድነታቸውን በማጠናከር አህጉራዊ ሰላምን መረጋጋትንና ብልጽግናን ሊያረጋግጡ እንደሚገባም አስገንዝባለች። ሁለቱ ሀገራት በተለይም የደቡባዊ ዓለም አቀፍ የጋራ ጥቅምን ለማስጠበቅ በተባበሩ መንግስታትና እንደ ብሪክስ ባሉ መድረኮች በቅንጅት እየሰሩ እንደሚገኙም ጠቁመዋል። ኢትዮጵያን ጨምሮ የብሪክስ አባል አገራት በደቡብ አፍሪካ የባህር ኃይል ልምምድ ዛሬ እንደሚጀምሩ ተገለጸ።
ኢትዮጵያ የምትሳተፍበትና በደቡብ አፍሪካ አስተናጋጅነት እንዲሁም በቻይና መሪነት የሚካሄደው የብሪክስ አባል አገራት የባህር ኃይል ወታደራዊ ልምምድ ዛሬ በይፋ እንደሚጀመር ተገልጿል። ዊል ፎር ፒስ 2026 የሚል ስያሜ የተሰጠው ይህ ልምምድ ኢትዮጵያ ጥምረቱን በይፋ ከተቀላቀለችበት በኋላ በባህር ኃይል ወታደራዊ መስክ የምታደርገው ትልቅ ተሳትፎ ተደርጎም ተወስዷል። በኬፕ ታውን በሚካሄደው የባህር ኃይል ልምምድ ላይ ኢትዮጵያን ጨምሮ ሌሎች የብሪክስ አባል አገራት እንደሚሳተፉም ተገልጿል። የደቡብ አፍሪካ ብሔራዊ የመከላከያ ኃይል ባወጣው መግለጫ መሰረት በቻይና መሪነት የሚደረገው ይህ ወታደራዊ ልምምድ ለተከታታይ 7 ቀናት የሚቆይ ሲሆን በኬፕ ታውን የባህር ኃይል የጦር ሰፈር ይካሄዳልም ተብሏል። ወታደራዊ ልምምዱን ኢትዮጵያ፣ ብራዚል፣ ሩሲያ፣ ህንድ፣ ግብጽ፣ ኢራን፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶችና ኢንዶኔዥያ ተሳታፊ እንደሚሆኑም ተገልጿል። የባህር ላይ ልምምዱ ዓለም አቀፍ ትኩረትን የሳበ ሲሆን ደቡብ አፍሪካ ከአሜሪካ ተቀናቃኝ አገራት በተለይም ከሩሲያና ቻይና ጋር ግንኙነቷን እያጠናከረች መሆኑን ከዋሽንግተን ጋር ያላትን መሻከር የበለጠ ሊያበላሽ ይችላልም ተብሏል። ለልምምዱ የቻይናና የኢራን የጦር መርከቦች ወደ ደቡብ አፍሪካ የባህር ኃይል የጦር ሰፈር የደረሱ ሲሆን የሩሲያ የጦር መርከቦችም እንደሚኖሩ ተገልጿል። ደቡብ አፍሪካ የባህር ኃይሎች ልምምድ የባህር ላይ ደህንነት ላይ ያተኮረ ነው ስትልም አስታውቃለች። ልምምዱ የሚካሄደው የቻይናው የውጭ ጉዳይ ሚኒስትር በኢትዮጵያና በሌሎች የአፍሪካ ሀገራት ይፋዊ ጉብኝት እያደረጉበት ባሉበት ወቅት መሆኑን ቻይና ከአፍሪካ ጋር ያላትን ግንኙነት ከኢኮኖሚ ባለፈ ወደ ወታደራዊና ስትራቴጂካዊ መስክ እያሰፋች መሆኑን ያሳያልም ተብሏል። የኤርትራ አፋር ብሔራዊ ጉባኤና የቀይ ባህር አፋር ዴሞክራሲያዊ ድርጅት የአስመራውን መንግስት አብሮ ለመታገል የሚያስችላቸውን የትብብር ስምምነት መፈራረማቸው ተዘገበ። የኤርትራ ተቃዋሚ ድርጅቶቹ የኤርትራ አፋር ብሔራዊ ጉባኤና ቀይ ባህር አፋር ዴሞክራሲያዊ ድርጅት በተፈራረሙት ስምምነት የጋራ ግብ ማስቀመጣቸውንም አስታውቀዋል። የኤርትራ አፋር ብሔራዊ ጉባኤ ስራ አስፈጻሚ አባልና ቃል አቀባይ አቶ አሊ መሐመድ ኡመር ከጥቂት ሳምንታት በፊት አፋር ክልል ሰመራ ውስጥ የአፋር ሱልጣኖች፣ ምሁራን፣ ወጣቶችና ሌሎች የማህበረሰብ አባላትን አሳታፊ በሆነበት ጉባኤ ድርጅታቸው ከቀይ ባህር አፋር ዴሞክራሲያዊ ድርጅት ጋር በመድረኩ መታደሙን አስታውሰዋል። አሁን ደግሞ የኤርትራ አፋር ብሔራዊ ጉባኤ ከቀይ ባህር አፋር ዴሞክራሲያዊ ድርጅት ጋር አብሮ ለመታገል በሚል በአዲስ አበባ ስምምነት መፈራረማቸውንም አስረድተዋል። በአካባቢው ላይ ያለውን አምባገነን ስርዓትን ለመገርሰስ አብሮ ለመስራት ነው የተፈራረምነው ያሉት አቶ አሉ የዚህ ስምምነት ዓላማም ተመሳሳይ የሆነውን የአፋር ሕዝብ ፍላጎት ለማሳካት ነው ሲሉ መግለጻቸውን ዶቼ ቬለ ዘግቧል። የሁለቱ ድርጅቶች ስምምነትም ኤርትራ ውስጥ የህዝቡን የራስ በራስ ማስተዳደር ማሳካት የመጀመሪያው ግብ ነው ያሉት ቃል አቀባዩ ትግላችን ዴሞክራሲያዊ ኤርትራን ለመፍጠር ነው ሲሉም ጠቁመዋል። ቀይ ባህር አፋር ዴሞክራሲያዊ ድርጅት ቃል አቀባይ አቶ ነስረዲን አህመድ አሊ በበኩላቸው ለ3 አስርት ዓመታት የተለየ ጭቆና ውስጥ ነበር ያሉትን የቀይ ባህር አፋር ህዝብ ይፈጸምበታል ካሉት ጭቆና እንዲወጣ ህብረት በማስፈለጉ ወደ አንድ መተናል ማለታቸውንም ዘገባው አክሏል። እኛ ሁለቱም የፖለቲካ ኃይሎች የቀይ ባህር አፋር ተወላጆች እንደመሆናችን ልዩነት እንኳን ቢኖር ወደ አንድነት በሂደት ውስጥ መምጣት እንዲቻል በማሰብ ነው ያሉት አቶ ነስረዲን ለሌሎች በትግል ውስጥ ለሚገኙ ድርጅቶች አብነት ለመሆንም ለአንድ ግብ ስምምነት አኑረናል ሲሉም ገልጸዋል። በኢራን በቀጠለው የተቃውሞ ሰልፍ ምክንያት የኢንተርኔት አገልግሎት መቋረጡ ተገለጸ። የኢራን ዋና ከተማ ቴህራንን ጨምሮ ለ12 ቀን በቀጠለው የተቃውሞ ሰልፍ ምክንያት የኢንተርኔት አገልግሎት መቋረጡን ኔት ብሎግስ ገልጿል። በተለያዩ ከተሞች የሚካሄዱ ተቃውሞ ሰልፎችን ተከትሎ ከቱርክ ኢስታንቡል ወደ ቴህራን የሚደረጉ በረራዎች መሰረዛቸው የተገለጸ ሲሆን ከየትኛውም ሀገራት ወደ ቴህራን የሚደረግ በረራ በቴህራን የአውሮፕላን ማረፊያ እንዲያርፉ እንዳልተፈቀደላቸውም ተገልጿል። በኢራን የተከሰተውን የኑሮ ውድነት ተከትሎ የተቀሰቀሰው የተቃውሞ ሰልፍ ትናንት ሐሙስ 12ኛ ቀኑን የያዘ ሲሆን የኢንተርኔት አገልግሎት ፍጥነት በከፍተኛ ሁኔታ እንዲቀንስ መደረጉም ተሰምቷል። ተቃዋሚ ሰልፈኞች በአንዳንድ ከተሞች የፖሊስ መኪና እንዲሁም የመንግስት ተቋማትን በእሳት መለኮሳቸውን የሚያሳዩ ምስሎች በስፋት እየተሰራጩ ሲሆን በሌሎች አካባቢዎችም የጸጥታ ኃይሎች ድንጋይ ሲወረውሩባቸውና በተቃዋሚዎች ላይ ጥይት ሲተኩሱም ታይተዋል። ተቃውሞ እስካሁን በ31 ግዛቶች ውስጥ በሚገኙ 111 ከተሞች መዛመቱን በአሜሪካ መቀመጫውን ያደረገ
ፍራን የተባለ የዜና ምንጭ የጠቀሰ ሲሆን በተቃውሞውም ቢያንስ 34 ተቃዋሚዎችና 4 የጸጥታ ኃይል አባላት መገደላቸውን እንዲሁም 2200 የሚሆኑ ተቃዋሚዎች ደግሞ መታሰራቸውን አስታውቋል። የኢራን ባለስልጣናት ግን በይፋ የሟቾችን ቁጥር ባያሳውቁም 3 የደህንነት ሰራተኞች መገደላቸውን ተናግረዋል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን